ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን እንደሚከተለው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በሜዳው ስታንፎርድ ብሪጅ የመጨረሻውን የዚህ ዓመት የፕሪሲዝን የወዳጅነት ጨዋታ ከሪያል ሶሴዳድ ጋር ያደረገው የለንደኑ ኃያል ክለብ ቼልሲ ሪያል ሶሴዳድን 3-1 በሆነ ውጤት ማሸነፍ ችሏል። እጅግ ውድ በሆነ ዋጋ ለቼልሲ ፊርማውን ያኖረው ሮጀርስ በቼልሲ ማሊያ የመጀመሪያውን ጎል በማስቆጠር በቼልሲ ቤት ጎል ማምረቱን ሀብሎ ጀምሯል። እንደዚሁም በርካታ ጎሎችን በማስቆጠር አሁን ላይ አስደናቂ እንቅስቃሴ እያስደረገ የሚገኘው የቼልሲ የፊት መስመር ተጫዋች የሆነው ጆዋ ፔድሮ 2 ጎሎችን በማስቆጠር ለቼልሲ አሁንም አለኝታነቱን ማስመስከሩን ቀጥሏል። ቼልሲ እንግዲህ የሪያል ሶሴዳድን 3-1 በማሸነፍ ለፕሪሚየር ሊጉ ጥሩ ዝግጅት እያደረገ እንደሆነ የሚያሳይ ጨዋታ አሳይቷል። ይህንን ጨዋታ በቀዳሚነት እንመለከታለን። ሌላው እንግዲህ የሳውዲ አረቢያው ክለብ አልሂላል ከፔድሮ ኔቶ ጋር በግል ጉዳዮች ዙሪያ ላይ ስምምነት ላይ መድረሱ እየተነገረ ይገኛል። ፔድሮ ኔቶ ወደ ሳውዲ አረቢያ ሂሩ የሚባልበት እድል ሰፊ የሆነ መጥቷል። አሁን ላይ አልሂላል የሚቀረው ከቼልሲ ጋር ውይይትና ድርድር ማድረግ ይሆናል ማለት ነው። ጆ ፔድሮን በተመለከተ የተሰሙ መረጃዎችን የማቀርብላችሁ ይሆናል። እነዚህንና ሌሎች አጫጭር መረጃዎችን እንደሚከተለው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የወዳጅነት ጨዋታ እናገኛለን። የቼልሲ የ2026 የ2027 የፕሪሲዝን ዝግጅት የመጨረሻ ጨዋታ የሆነውን ጨዋታ ከሪያል ሶሴዳድ ጋር በሜዳው ስታንፎርድ ብሪጅ አድርጎ 3-1 በሆነ ውጤት ማሸነፍ ችሏል። ቼልሲ ከዚህ በፊት 2 ጨዋታዎችን ማሸነፍ ችሏል። 2 ጨዋታዎች ላይ ተሸንፏል። እንደዚሁም አንድ አቻ በሆነ ውጤት ማጠናቀቁ ይታወቃል። አሁን ላይ 6ኛውን የፕሪሲዝኑን የመጨረሻ ጨዋታ ከሪያል ሶሴዳድ ጋር ያደረገው ቼልሲ እጅግ ጨዋታ ብልጫ በመውሰድ 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። አሰልጣኝ የቼልሲው አዲሱ አሰልጣኝ የሆነው ዣቪ አሎንሶ የሚከተለውን አሰላለፍ ይዞ ወደ ጨዋታ ገብቶ ነበረ። ተከላካይ ላይ ፎፋና፣ ላክሮክስ አዲስ ክሪስታል ፓላስ የፈረመው ተከላካይ ላክሮክስ፣ እንደዚሁም ኮልዊል፣ ፓሌስትራ፣ ጀምስ፣ ካይሴዶ፣ ፔድሮ ኔቶ፣ ፓልመር እንደዚሁም ሮጀርስ እና ጆ ፔድሮን በቋሚ 11ነት ወደ ሜዳ ይዞ ገብቷል። በተቀያሪ ወንበር ላይ አብዛኞቹ የቼልሲ ተጫዋቾችም እዛ ላይ ተመልክተናል። ኤንዞ ፈርናንዴዝ፣ ስቲቫኦ ዊሊያምስ፣ ጊተንስ፣ ሃቶ፣ ጉስቶ፣ አቾምፖንግ እንደዚሁም ቼልሲ ከሪያል ቫልካኖ ያስፈረመው ተጫዋች ቻቫሪያም እንደዚሁ በተቀያሪ ወንበር ላይ ተቀምጠው ተመልክተናቸዋል። በዛሬው የወዳጅነት ጨዋታ በስታንፎርድ ብሪጅ የነበረው የደጋፊዎች ድባብ እጅግ አስደናቂ ነበረ። በርካታ ስታዲየሙ ከአፍ እስከ ገደፍ ጢም ብሎ በመምሏት ለቼልሲ ተጫዋቾች ከፍተኛ የሆነ ሞራልና ድጋፍ የቼልሲ ደጋፊዎች ሲያደርጉ ተመልክተናል። በተለይ ዣቪ አሎንሶ ቼልሲን ከተረከበ በኋላ በስታንፎርድ ብሪጅ ከደጋፊዎች ጋር ያደረገው የመጀመሪያ ጨዋታ ነበረ። በመጀመሪያውም ጨዋታ ከደጋፊዎች ደማቅ አቀባበል ተደርጎለታል። እንደዚሁም ደግሞ ጨዋታውም ላይ እንደዚሁ ለቼልሲ ደጋፊዎች የሚመጥን ምርጥ ጨዋታ በማሳየት ዣቪ አሎንሶ ለቼልሲ ደጋፊዎች ስጦታ አበርክቶላቸዋል። ሪያል ሶሴዳድን 3-1 በሆነ ውጤት ቼልሲ ማሸነፍ ችሏል። ሮጀርስ 9ኛው ደቂቃ ላይ ለቼልሲ ጎል ማስቆጠር ችሏል። የቼልሲን ማሊያ ከለበሰ በኋላ የመጀመሪያውን ጨዋታ ለቼልሲ አድርጎ ጎል በማስቆጠር እንግዲህ የጎል ማምረት ሂደቱን ሀብሎ ጀምሯል። 9ኛው ደቂቃ ላይ ጎል በማስቆጠር ቼልሲ 1-0 መምራት ቻለ። ነገር ግን 45ኛው ደቂቃ ላይ የሪያል ሶሴዳዶች አንድ ጎል አስቆጥረው ጨዋታው እስከ ረፍት ድረስ 1-1 በሆነ ውጤት ነው መጠናቀቅ የቻለው። ከዛ በኋላ 47ኛው ደቂቃ ላይ ከረፍት ልክ እንደገቡ ማለት ነው ልማደኛው አሁን ላይ በርካታ ጎሎችን በማስቆጠር ለቼልሲ አለኝታይነቱን እያስመሰከረ የሚገኘው ጆ ፔድሮ 47ኛው ደቂቃ ላይ ጎል አስቆጥሮ ቼልሲ 2-1 መምራት ቻለ። አሁንም እንደዚሁ ልማደኛው ጆ ፔድሮ ለራሱ ሁለተኛውን ለቼልሲ ሶስተኛውን የሆነውን ጎል 77ኛው ደቂቃ ላይ እንግዲህ ጆ ፔድሮ ጎል አስቆጥሮ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። ቼልሲ ይህን ውጤት ማሸነፉ ለዣቪ አሎንሶ እና ለተጫዋቾቹ ከፍተኛ ሞራል የሚሰጥ በፕሪሚየር ሊጉም ታላቅ ተጋዳይና ለዋንጫ የሚፋለም ቲም መሆኑን ያስመሰከረበት ጨዋታ እንደሆነ ተመልክተናል። እንግዲህ ኢንዞ ፈርናንዴዝ ተቀይሮ ገብቶ ነበረ። ጀምስን ቀይሮ ወደ ሜዳ ገብቷል። ነገር ግን የቼልሲ ደጋፊዎች ሲጮሁበት እንደዚሁም አላስፈላጊ ቃላቶችን ሲያወሩበት ተመልክተናል። ምክንያቱም ወደ ማድሪድ የመሄድ እቅድ ያለው በመሆኑ ወደ ማንቸስተር ሲቲ
ለማምራት እንቅስቃሴ እያደረገ በመሆኑ ለቼልሲ ታማኝ አይደለም፣ ለቼልሲ ማሊያ እየሞተ አይደለም በማለት ነው እንግዲህ አንዳንድ የቼልሲ ደጋፊዎች በስታንፎርድ ብሪጅ ሲጮሁበት የተመለከት ነው። ዣቪ አሎንሶ እንግዲህ በርካታ ተጫዋቾችን ቀይሮ ወደ ሜዳ በማስገባት የትኛው ተጫዋች ለፕሪሚየር ሊግ ይሆነኛል፣ ፕሪሚየር ሊጉ ላይ ጠንካራ ተፎካካሪ ያደርገኛል የሚለውን በሚገባ ተመልክቷል። ተጫዋቾች ተቀይረው ገብተው ያላቸውን ውጤት በቋሚነት ለመሰለፍ እንዲያበቃቸው ሲል ያላቸውን ደም ሁሉ አውጥተው ሰጥተዋል። ያም ሆነ እንግዲህ ቼልሲ በዚህ የወዳጅነት ጨዋታ 3-1 በማሸነፍ ጥሩ ጅማሬ እያደረገ እንደሆነ አስመስክሯል። ቼልሲ ከዚህ በፊት በሁለት ጨዋታዎች ተሸንፏል። በወዳጅነት ጨዋታ ማለት ነው። ሁለት ጨዋታ አሸንፏል፣ አንድ ጨዋታ አቻ ወጥቷል። አሁን ሪያል ሶሴዳድን 3-1 በማሸነፍ በፕሪሲዝን ቼልሲ ያሸነፋቸውን ጨዋታዎች ብዛት ወደ 3 ከፍ አድርጓል። ከዚህ በኋላ ቼልሲ የወዳጅነት ጨዋታና የፕሪሲዝን ዝግጅቱን በይፋ አጠናቋል። ከዚህ በኋላ የሚሆነው ለፕሪሚየር ሊግ ዝግጅት ማድረግ ይሆናል። ቼልሲ እንግዲህ ሰኞ ዕለት ነው ከፉልሃም ጋር ምሽት 4 ሰዓት ላይ የመጀመሪያውን የፕሪሚየር ሊግ ጨዋታ የሚያደርገው። ቅዳሜና እሁድ በሚቀጥለው የዛሬ ሳምንት ማለት ነው ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ በይፋ ይጀመራል። ቼልሲ አርብ አካቶ ማለት ነው አርብ አርሰናል ይጫወታል። ቅዳሜና እሁድ እንደዚሁ መደበኛ የፕሪሚየር ሊግ ጨዋታዎች ይደረጉና ቼልሲ የመጨረሻውን ጨዋታ የሰኞ ያደርጋል ከፉልሃም ጋር ይፋለ ማለት ነው። ቼልሲ አሁን ላይ በጥሩ የማሸነፍ ሜንታሊቲ ዝግጅት ላይ ይገኛል። በዚህ ዓመት በየትኛውም የአውሮፓ ውድድር ላይ አይሳተፍም። ስለዚህ ትኩረቱን ፕሪሚየር ሊግ ላይ የሚያደርግ መሆኑ ቼልሲ በፕሪሚየር ሊጉ ጠንካራ ተፎካካሪ እንዲሆን ያደርገዋል እየተባለ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ጃኦ ፔድሮን የተመለከተ መረጃ እናገኛለን። የሳውዲ አረቢያው ሀብታም ክለብ አልሂላል ፔድሮ ኔቶን ለማስፈረም ከፔድሮ ኔቶ ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሱ እየተዘገበ ይገኛል። ይህ ዜና እንግዲህ በሰበር ዜናነት በርካታ መገናኛ ብዙሃን ሲገልጹት ብዙዎች ተገርመዋል። ምክንያቱም ጃኦ ፔድሮን በእጅጉ ሲፈልጉ የነበሩት አንደኛ አርሰናል ነበረ፣ ሁለተኛ ማንቸስተር ሲቲ ነበር። ነገር ግን ወደ አልሂላል የሚለው ነገር ብዙዎች ትኩረት አላደረጉት ወይም ደግሞ ያልጠበቁት ዜና ነበረ። ነገር ግን አልሂላል ውስጡን ሲሰራ ቆይቶ ከፔድሮ ኔቶ ጋር በደሞዝ ዙሪያ፣ በጥቅማ ጥቅም ዙሪያ እንደዚሁም በአጠቃላይ በግል ጉዳዮች ዙሪያ ላይ ስምምነት መድረሳቸውን ነው የቼልሲ የታማኝ ምንጮች እንደዚሁም በታማኝነታቸው ከፍ ያሉ መገናኛ ብዙሃን አሁን ላይ የገለጹ የሚገኙት። ከዚህ በኋላ የአልሂላል ኃላፊዎች የሚቀራቸው ነገር ቢኖር ከቼልሲ ኃላፊዎች ጋር ቀጥተኛ ግንኙነትና ድርድር በማድረግ መስማማት ብቻ ነው። ከልጁ ጋር ያላቸውን ነገር ጨርሷል ነው የተባለው። ከቼልሲ ጋር ድርድሮች ይቀጥላሉ። ቼልሲ ለዚህ ተጫዋች 60 ሚሊዮን ፓውንድ እንደመደበበት 70 ሚሊዮን ፓውንድ ያህል እንደመደበበት ታውቋል። አርሰናል ይህንን ተጫዋች ለማስፈረም ዝግጅት በሚያደርግበት ወቅት ቼልሲ 70 ሚሊዮን እንዲከፍል ቀጥተኛ ጥያቄ አቅርቧል። አሁንም ለአልሂላልም ተመሳሳይ ነገር ነው ያለው። ከ65 እስከ 70 ሚሊዮን ፓውንድ መክፈል ይጠበቅበታል። አልሂላል ልጁን በእጅጉ የሚፈልገው ከሆነ እጅግ ሀብታም ክለብ በመሆኑ ልጁን ወደ ሳዑዲ አረቢያ የመውሰድ እድሉ ከፍተኛ ሊሆን ይችላል እየተባለ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ሊያም ዴላፕን የተመለከተ መረጃ እናገኛለን። ሊያም ዴላፕ ወደ ኮሞ የሚያደርገው ዝውውር አሁን ላይ በተሳካ ሁኔታ እየሄደ ይገኛል። ኮሞ ለቼልሲ ይፋዊ ጥያቄ አቅርቦ ከቼልሲ ኃላፊዎች ጋር እየተነጋገረ እንደሆነ ታውቋል። ከዚህ በፊት ቻሎባህን በ30 ሚሊዮን ዩሮ ያህል ያስፈረመው ኮሞ ከቼልሲ ኃላፊዎች ጋር ጥሩ ግንኙነት ያለው በመሆኑ አሁን ደግሞ ዴላፕን ለመውሰድ እንግዲህ ዝግጅት እያደረገ ይገኛል። ንግግሮች ቀጥለዋል። ምናልባትም ከእሁድ እስከ ሮብ ባለው ሂደት ውስጥ ሂርዊጉ የሚባልበት እድል ከፍተኛ ሊሆን እንደሚችል ተገልጿል። በሌላ ዜና ቼልሲ ቶሲንና እንደዚሁም አሁን የጠቀስኩላችሁን ሊያም ዴላፕ ከቼልሲ ስብስብ ውጪ እንደሆኑ ነው እየተገለጸ የሚገኘው። ቼልሲ ሁለቱን ተጫዋቾች በቀጥታ መሸጥ ይፈልጋል። ስለዚህ ከቼልሲ ቀንሷቸዋል። ከቼልሲ ጋር ከዚህ በኋላ ልምምድ እንደማያደርጉ ነው የተገለጸው። አሁን እንዳልኳችሁ ሊያም ዴላፕ ወደ ኮሞ ሊያቀና ይችላል። ቶሲንም እንደዚሁ አንዳንድ ክለቦች ፈላጊ ሆነው መጥተዋል። ስለዚህ ሁለቱም ተጫዋቾች በቼልሲ የመውጣታቸው ነገር እርግጥ እየሆነ ይመስላል። ምናልባትም ክለብ የማይገኝም ከሆነ በቼልሲ ቤት የሚኖራቸው ቦታ ከዚህ በኋላ አይኖርም። ቼልሲ በይፋ ቀንሷቸዋል። ከዚህ በፊት ቼልሲ እና አሌሃንድሮ ጋርናቾን የመሳሰሉ ተጫዋቾች ከማንኛውም የቼልሲ ልምምድ አግዷቸው እንደነበረ ይታወቃል። በተመሳሳይ መልኩም እነዚህ ሁለት ተጫዋቾች ቼልሲ ከዣቪ አሎንሶ ስብስብ በይፋ
ተቀንሰው ክለብ እየተፈለገላቸው ይገኛል። እንግዲህ ባዲያሽም እንደዚሁ ወደ ናፖሊ ያደርገው የነበረው ዝውውር እንግዲህ ኦልሞስት እየተጠናቀቀ ይገኛል። ቼልሲ አብዛኞቹን ተከላካዮች በሚገባ እየቀነሰ ይገኛል። እንደዚሁም በርካታ ተጫዋቾች ከቼልሲ ይለቃሉ ተብሎ ይጠበቃል። ያሉት ይሄ የዝውውር መስኮቱ ሊጠናቀቅ ጥቂት ቀናት ነው የሚቀሩት። በእነዚህ ጥቂት ቀናት ውስጥ ቼልሲ በእጁ ላይ ያሉትን የማይፈልጋቸውን ተጫዋቾች ለመሸጥ እየተረባረበ ይገኛል። ቶሲን አለ፣ እንደዚሁም ሊያም ዴላፕ፣ ሌሎችም ተጫዋቾች እንግዲህ በዚህ በቀሩት ጥቂት ቀናት ውስጥ ቼልሲን ይለቃሉ ተብሎ ይጠበቃል። ዣቪ አሎንሶ የሚፈልጋቸው 24 ተጫዋቾች ብቻ ዣቪ አሎንሶ 24 ተጫዋቾችን ብቻ በመያዝ ፕሪሚየር ሊጉን በይፋ ይቀላቀላል ተብሎ ይጠበቃል። እንግዲህ በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ